ሰላም ሰላም እንዴት ናችሁ? የጤና ፒዲያ ሲኦሲ ትሬኒንግ ሴንተር ተከታታይ ዛሬ ይዤላችሁ የቀረብኩት ሳይካትሪ ይሆናል ማለት ነው። ዛሬ በምናይበት ሰዓት ሳይካትሪ ላይ ብዙ ጊዜ በተደጋጋሚ የሚመጡ የማይቀሩ ከምንላቸው የሳይካትሪክ ዲስኦርደሮች ውስጥ ከፍተኛ ቦታ የሚይዙትን እናያለን ማለት ነው። ሁላችሁም ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ በዋናነት ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ የሚለውን በተን እንድትነኩ ወይም ደግሞ ላይክ እንድታደርጉ በትህትና እጠይቃለሁ። ዛሬ ወደ ቀጥታ ወደ ክላሳችን እንሄዳለን ማለት ነው። ዛሬ የምናየው ቀደም እንደነገርኳችሁ ሳይካትሪ ላይ ብዙ ጊዜ ሲኦሲ ላይ የሚመጡ የሲኦሲ ሳይካትሪ ጥያቄዎችን እናያለን ማለት ነው። እንዲሁም ደግሞ እንዴት በቀላሉ አንደርስታንድ ማድረግ እንችላለን የሚለውን ነገር እንዲሁም ደግሞ አንደርስታንድ ካደረግን በኋላ እንዴት በቀላሉ ሲኦሲ ላይ በሚመጡበት ሰዓት እንሰራቸዋለን በቀላሉ መልስ እናገኛለን የሚለውን ነገር በደንብ እናያለን ማለት ነው። ዛሬ የምናየው ሲቪየር ሜንታል ኢልነስ ሲኦሲ ቲፕስ ላይ የምናያቸው ሲቪየር ሜንታል ኢልነስ ወይም ደግሞ ከፍተኛ የሆነ የአእምሮ እክል ከምንላቸው ዲዚዞች እነዚህ ይጠቀሳሉ ማለት ነው። ስለዚህ ሳይኮሲስ ይሏቸዋል ወይም ደግሞ ሲቪየር ሜንታል ኢልነስ። የመጀመሪያው ስኪዞፍሬኒያ ነው። ስኪዞፍሬኒያ ምናልባት በማህበረሰባችን እብድ የሚለውን ማለት ነው እብድ የሚለው ቃል ይወስዳል። እንደ ሄልዝ ፕሮፌሽናልስ ይህንን ቃል ብዙ አንጠቀመውም። ስኪዞፍሬኒያ እናያለን። ስኪዞፍሬኒያ ሲቪየር ሜንታል ኢልነስ ውስጥ ምናልባት ሳይካትሪ ሲታሰብ ይህንን ማሰብ ግዴታ ይሆናል ማለት ነው። ወይም ደግሞ እነዚህ ስኪዞፍሬኒክ ስፔክትረም ብለን የምንጠራቸውን ዲዞች የግድ የሚመጡ ይሆናል ማለት ነው። ስለዚህ ብዙ ጊዜ እናንተም ሌላው ሜዲካልም ነገሮች ስታነቡ ፎከስ ማድረግ ያለባችሁ ብዙ ጊዜ ኢመርጀንሲ የሆነ ለምሳሌ ካርዲያክ ላይ እነ ማዮካርዲያል ኢንፍራክሽን፣ ሃርት ፌለር ሌሎችም ሄማቶሎጂ ላይ ስለ እና አኒሚያ እነዚህ ኤሪያዎች በደንብ ማየት ይኖርባቸዋል ማለት ነው። ስለዚህ ሳይካትሪም ላይ ስንመጣ እነዚህ ነገሮች ብዙ ጊዜ ተደጋግሞ ይመጣሉ። ስለዚህ እንዴት በቀላሉ መለየት እንችላለን የሚለውን ነገር ማሰብ ይኖርባቸዋል ማለት ነው። ዛሬ በቀላሉ ብዙ ፔጅ የሚፈልግ ኤሪያ ቶፒክ በቀላሉ በአንድ ፔጅ ላይ አሰፍርላችኋለሁ ማለት ነው። ስለዚህ የመጀመሪያው ስኪዞፍሬኒክ ስፔክትረም ዲዚዞች ውስጥ አንደኛ ሲቪየር ሜንታል ኢልነስ የሆነው ስኪዞፍሬኒያ ነው። ስለዚህ ስኪዞፍሬኒያ ስናስብ ዴሉዥን ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች ከነዚህ ግሬተር ዛን ኦር ኢኳል ቱ ሲምፕተምስ ላስቲንግ ግሬተር ዛን 6 መንዝ ከሆነ ስኪዞፍሬኒያ እንለዋለን። ስለዚህ ትልቁ ኮንሴፕት ምንድነው? እዚህ ጋር ዱሬሽኑን ነው። ዱሬሽኑ ግዴታ ማወቅ አለባችሁ። ጥያቄዎቻችሁ ላይ ዱሬሽን ይጽፋል። ፔሸንቱ ሲምፕተሙን ያሳየው ለዚህ ያክል ወር ነው፣ ለዚህ ያክል ሳምንት ነው ይላችኋል። ስለዚህ ቁጥር ራሱ መልስ ይነግራችኋል ማለት ነው። ስለዚህ ስኪዞፍሬኒያ ስንል ዴሉዥን ስንል ፎልስ የሆነ ቢሊፍ እንለዋለን። ሳይካትሪ ላይ ብዙ ጊዜ የተለመደ ቃል ነው። ስለዚህ ዴሉዥን ስንል ፎልስ ቢሊፍ፣ ከሪያሊቲ ያፈነገጠ ከእውነታ ያፈነገጠ የተሳሳተ እምነት ማለት ነው። ብዙ ጊዜ ስኪዞፍሬኒክ ፔሸንቶች ይሄንን እምነት ሲሉ ሲያምኑ ያልሆነ ነገር ሆኗል ብሎ ለሰው ሲያቀርቡ እናያቸዋለን። ዴሉዥን እንለዋለን። ከኢሉዥን ጋር መለያየት አለባችሁ። ኢሉዥን የሚል ሲኦሲ ላይ የመጣ ጥያቄ አለ። በዚሁ ላንሳላችሁ። ኢሉዥን ስንል የሆነ ነገር ሚስ ኢንተርፕሬት ማድረግ ነው። ለምሳሌ ፔሸንቱ ውጭ ላይ ቆሙ የመብራት ትራንስፎርመር አይቶ ቆመዋል ሊል ይችላል። ስለዚህ ሚስ ኢንተርፕሬት አድርጎታል። የመብራት ትራንስፎርመሩ በሰው ለውጦ ሰይሞታል ማለት ነው። ሚስ ኢንተርፕሬቴሽን ማለት ኢሉዥን። ዴሉዥን ግን ፎልስ ቢሊፍ ነው። በዚሁ በምናይበት ሰዓት ሲኦሲ ላይ የመጡ ጥያቄዎችን በማስታወስበት ሰዓት አሳውቃችኋለሁ ማለት ነው። ስኪዞፍሬኒያ ለማለት ዴሉዥን ኦር ሃሉሲኔሽን ግዴታ ነው።
አኮርዲንግ ቱ DSM-5 ክራይቴሪያ። ስለዚህ ስኪዞፍሬኒያ ለማለት ዴሉዥን ኦር ሃሉሲኔሽን እንዲሁም ደግሞ ዲስኦርጋናይዝድ ስፒች ግሬተር ዛን ኦር ኢኳል ቱ 2 ሲምፕተምስ ኦፍ ዘስ ላስቲንግ ፎር 6 months ኤንድ አባቭ ከ6 ወርና ከዛ በላይ መሆን አለበት። 4 ነጥብ ስኪዞፍሬኒያ ለመሆን። ኦኬ ስለዚህ ዴሉዥን ስንል ከሪያሊቲ ወጣ ያለ ከሪያሊቲ ያፈነገጠ ምናልባትም ኮመንሊ ሲኦሲያችሁም ላይ የመጡ የዴሉዥን አይነቶች አሉ። ለምሳሌ ግራንዲዮስ ዴሉዥን። እነዚህ ሰዎች ግራንዲዮስ ስንል ማኒክ ፔሸንቶች ላይ ብዙ ጊዜ እናያቸዋለን። እኔ ከሁሉም በላይ ነኝ ይላሉ። ኦኬ ከኔ በላይ እዚህ ምድር ላይ ማንም የለም የሚሉ ናቸው። በፓወርም ሊሆን ይችላል። ኦኬ በመልክም ሊሆን ይችላል። መልከ ጥፉ ሆኖ ሳለ እነሱ ግን እኔ ከማንም በላይ ነኝ። ኦኬ በፓወር ሊሆን ይችላል እንዳልኳችሁ፣ በመልክ ሊሆን ይችላል። ኦኬ በሀብት ሊሆን ይችላል። እኔ ከማንም በላይ ነኝ ይላሉ። ግራንዲዮስ ዴሉዥን እንለዋለን። ስለዚህ ዴሉዥን ውስጥ ራሱ ስንገባ በጣም ብዙ ናቸው። ከ9 ወደ 10 ከ10 በላይ የሚሆኑ ዴሉዥን አይነቶች አሉ። ስለዚህ ኮመን የሆነው ዴሉዥን ስኪዞፍሬኒያ ላይ ኦዲቶሪ ሃሉሲኔሽን ማነው ግራንዲዮስ እና ይሄ ሪፈረንሻል ዴሉዥኖች ናቸው ኮመን። ከሃሉሲኔሽን ውስጥ ግን ኦዲቶሪ ሃሉሲኔሽን በጣም ከፍተኛ ቦታ ይይዛል። ስለዚህ ዴሉዥን ስንል ከሪያሊቲ ያፈነገጠ አሁን ባልኳችሁ መሰረት ግራንዲዮስ ዴሉዥን ፔሸንቶች እኔ ከማንም በላይ ነኝ ይላሉ። ፎልስ ቢሊፍ ምንም ሳይኖራቸው ማለት ነው። መልከ ጥፉ ሆኖ ራሱ እኔ ከመልክ ከማንም ይሻላለሁ የሚሉ ናቸው። ይሄ ግራንዲዮስ ዴሉዥን እንለዋለን። ኦኬ ሌላ ሪፈረንሻል ዲያግኖሲስ ሪፈረንሻል ዴሉዥን እንለዋለን። ሪፈረንሻል ዴሉዥን ደግሞ ስለ እኔ በጣም ይወራል የሚሉ ናቸው። ኦኬ ቴሌቪዥን ቢቢሲ፣ ሲኤንኤን፣ ሌሎች አልጀዚራ ስለ እኔ ቀን ሙሉ ስለ እኔ እያወሩ ነው የሚውሉት የሚሉ ናቸው። ሶ ፎልስ ቢሊፍ እንለዋለን። ፎልስ ቢሊፍ። ኦኬ ሌላው ሃሉሲኔሽን ነው። ሃሉሲኔሽን አምስቱም የስሜት ህዋሳትን በመጠቀም ያልሆነ ኢንተርፕሪቴሽን ሲሰጡ ማለት ነው። ኦኬ ያልሆነ ኢንተርፕሪቴሽን ለምሳሌ ምንም አይነት ድምጽ ሳይኖር ድምጽ ሰማው ይላሉ። ኦኬ ኦዲተሪ ሃሉሲኔሽን ዘ ሞስት ኮመን ታይፕስ ኦፍ ሃሉሲኔሽን ኢዝ ኦዲተሪ ሃሉሲኔሽን። ጥያቄዎቻችሁ ላይ ብዙ ጊዜ ኬዞቻችሁ ላይ አሉ ኦዲተሪ ሃሉሲኔሽን። ቪዥዋል ሃሉሲኔሽን አለ። ቪዥዋል ሃሉሲኔሽን ብዙ ጊዜ ሰብስታንስ የሚጠቀሙ ኦኬ ጫት እንደ ጫት አይነት ነገር የሚበሉ ሰዎች ቪዥዋል ሃሉሲኔሽን ይኖራቸዋል ማለት ነው። ኦኬ ምናልባትም በዚህ እንትን ማሳያችሁ ገረፍ አድርጌ ነው። ኦኬ ማስታወሳቸውን ነገሮችን አስቀምጥላችኋለሁ። እናንተ መጻፍ ይኖርባችኋል። ኦኬ ሃሉሲኔሽን ታይፕስ ኦዲተሪ ሃሉሲኔሽን ከአምስቱም ኦዲተሪ ሃሉሲኔሽን ዘ ሞስት ኮመን ነው። ኦኬ ሌላ ዲስኦርጋናይዝድ ስፒች። ኦኬ ብዙ ጊዜ እነዚህ ሳይካትሪክ ኢልነስ ያላቸው ወይም ደግሞ ስኪዞፍሬኒክ ፔሸንቶች ስፒቻቸው ንግግራቸው ምናልባት ያልተገናኘ ኦኬ ዲስኦርጋናይዝድ የሆነ ዲስኦርጋናይዝድ ስፒች ይኖራቸው ወይም ደግሞ ብሎክ ይኖራል። ብሎክ ሊኖር ይችላል። የሆነ ሰዓት ላይ በጣም እያወሩ ከዛ ቀስ በቀስ ወዲያውኑ ብሎክ ይሆናል፣ ይቀንሳል፣ ያቆሙታል፣ ፖዝ ይኖራል። ስለዚህ ዲስኦርጋናይዝድ ስፒች እንለዋለን። እነዚህ አሁን ሶስቱም ያየናቸው ፖዘቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸዋለን። ፖዘቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ አደር አሁንም which one of the following is the positive symptoms of schizophrenia ብሎ ሊጠይቃችሁ ይችላል። ስለዚህ እዚህ ጋር የምታያቸው ሶስቱም ዴሉዥን፣ ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች እነዚህ ፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ በዋናነት ዴሉዥን እና ሃሉሲኔሽን ፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸዋለን። ኔጌቲቭ ሲምፕተምስ እዚህ ጋር ስንመጣ ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ በቀላሉ እንድትይዙት the 5A ኦፍ ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸዋለን። አንደኛው አፌክት ነው። ኦኬ ፖዚቲቭዎች እነዚህ ናቸው። ዴሉዥን፣ ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች ፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸዋለን። ኦኬ ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸው እነዚህ ናቸው። the 5A ብላችሁ ጻፉ። አንደኛው አፌክት ነው። ምን አይነት አፌክት? አፌክትና ሙድ መቼም
ይለያያሉ። ስለዚህ እነሱን ታውቃላችሁ ብዬ አስባለሁ። ሶ አፌክት ምን አይነት አፌክት? ፍላት ወይም ደግሞ ብለንት አፌክት ይኖራቸዋል እነዚህ ፔሸንቶች። ኦኬ ብዙ ጊዜ ፋሻል ኤክስፕሬሽን አይኖራቸውም። ዜር ኢዝ ኖ ፋሻል ኤክስፕሬሽን። ኦኬ ብለንት ወይም ደግሞ ፍላት አፌክት ነው የሚኖራቸው። ፍላት አፌክት። ሌላ አሎጂያ ላንጉዌጅ ላይ ኦኬ ስፒች ላይ ስለርድ የሆነ ኦኬ ስፒች ይኖራቸዋል። አሎጂያ ኦኬ ከስፒች ጋር የተገናኘ ከላንጉዌጅ ጋር የተገናኘ ነው። ሌላው ሶስተኛ ላይ ያለው አንሄዶኒያ አንድ ጥያቄ አለ ሲኦሲ ላይ 2013 ምናምን ነገር ላይ ሶ አንሄዶኒያ ማለት ሎስ ኦፍ ኢንተረስት ማለት ነው። ሎስ ኦፍ ኢንተረስት። ስለዚህ ይሄ እነዚህ እስካሁን ሶስቱ ያየናቸው ኤዎች ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ እንላቸዋለን ማለት ነው። ሌላኛው አቮሉሽን ኦኬ አቮሉሽን ሎስ ኦፍ ሞቲቬሽን ምንም ነገር ለማድረግ ሞቲቬትድ አይሆኑም። አቮሉሽን ኦኬ ምንም አይነት ዲዛይር የላቸውም፣ ፍላጎት የላቸውም። የሆነ ነገር ለማድረግ ሞቲቬት አይሆኑም። ላክ ኦፍ ሞቲቬሽን ሎስ ኦፍ ሞቲቬሽን አቮሉሽን ማለት። አሶሻሊያ ወይም ደግሞ አሶሻሊያ ስንል ከማህበረሰቡ ጋር ተቀላቅለው አይጫወቱም ወይም ደግሞ ዴይ ቱ ዴይ አክቲቪቲያቸው በጣም ዊክ ነው ማለት ነው። ከሶሻል ሶሻል አክቲቪቲያቸው በጣም ዊክ የሆነ ነው። ስለዚህ አሶሻሊያ እንለዋለን። ስለዚህ ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ ከተባላችሁ ቢኤ ያዟቸው። which one of the following is negative symptoms of schizophrenia ልትባሉ ትችላላችሁ። ስለዚህ ኤ እቺ ኤ አፌክት ናት። ስለዚህ ፍላት አፌክት ወይም ደግሞ ብለንት አፌክት። አሎጂያ ላንጉዌጅ ነው። ስለዚህ አሎጂያ፣ አንሄዶኒያ፣ አቮሉሽን፣ አሶሻሊያ ወይም ደግሞ አሶሻሊቲ። ስለዚህ ፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ ዴሉዥን፣ ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች። ኔጌቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ አፌክት፣ አሎጂያ፣ አንሄዶኒያ፣ አቮሉሽን፣ አሶሻሊያ እንላቸዋለን ማለት ነው። ስለዚህ ግልጽ ነው። በቃ እነዚህ ነገሮች ናቸው ትልቁ ነገር ሲኦሲያችሁ ላይ ፎከስ አድርጎ የሚያመጡባችሁ እነዚህ ኤሪያዎች ናቸው። ስለዚህ አንደኛው አሁን እያየን ያለ ነው ለሁሉም ይጠቅማል። አሁን ያየነው ከዚህ በኋላ የምናወራቸው ነገሮች ለሁሉም ይሆናል ማለት ነው። ሶ ስኪዞፍሬኒያን ነው ያየነው እስካሁን። ስኪዞፍሬኒያ እነዚህ ሲምፕተምስ ኦኬ ምናልባትም ዴሉዥን ይዞ አንዱ ዴሉዥን ሊሆን ይችላል ኦኬ ወይም ደግሞ ሃሉሲኔሽን ሊሆን ይችላል። ሌላ ኔጌቲቭ ሲምፕተም ጨምሮ ከመጣ ይሄ ስኪዞፍሬኒያ ነው። ግን ትልቁ ነገር ምን ማድረግ አለባችሁ? ምን መያዝ አለባችሁ? እነዚህ ሲምፕተሞች ለስንት ጊዜ ቆይተዋል? ዱሬሽን ሌዛን 6 መንስ ከሆነ ስኪዞፍሬኒያ ነው። ኦኬ ወደ ቀጣዩ እንሄዳለን። ስኪዞፍሬኒፎርም ቃሉ ራሱ ምን ይነግራችኋል? የሆነ መልእክት ይነግራችኋል ቃሉ ራሱ። ስኪዞፍሬኒፎርም ፎርም የምትል ቃል አለች መጨረሻ ላይ። ስኪዞፍሬኒ ኦኬ እኩል መጡ ከዛ ፎርም ስኪዞፍሬኒያ የሚመስል ማለቱ ነው። ኦኬ ስኪዞፍሬኒያ የሚመስል ወይም ደግሞ ከስኪዞፍሬኒያ ቢሄቪየር ጋር የሚጣጣም ኦኬ የሚገናኝ ስኪዞፍሬኒፎርም ስኪዞፍሬኒያ የሚመስል ብላችሁ ያዙት። ግን ሲምፕተምስ ላስቲንግ 1 up to 6 months ኦኬ ትልቁ ፖይንት እዚህ ጋር መያዝ ያለባችሁ ሲምፕተሙ ከ1 እስከ 6 ወር ነው መሆን ያለበት። በዚህ መካከል ነው መሆን ያለበት። ሲምፕተሙ ከ1 እስከ 6 መንዝ ከሆነ እንዲሁም ደግሞ ቀደም ያየናቸው ሲምፕተሞች ካሉ ስኪዞፍሬኒፎርም ነው የምንለው። ግን ሲምፕተሙ ከ6 ወር በላይ ከሆነ 6 ወርና ከዛ በላይ ከሆነ ስኪዞፍሬኒያ ነው። በደንብ የያዛችሁልኝ ይመስለኛል። ሌላው ትልቁ ነገር ስኪዞፍሬኒፎርም ወደ ስኪዞፍሬኒያ ሊድ ሊያደርግ ይችላል። ኦኬ ስኪዞፍሬኒፎርም ወደ ስኪዞፍሬኒያ ሊድ ሊያደርግ ይችላል። ስለዚህ ሲቪየሩ ማን ነው? ስኪዞፍሬኒያ ነው። ከስኪዞፍሬኒፎርም ስኪዞፍሬኒያ የሚመስል ግን በዱሬሽን የሚያንስ ኦኬ በጊዜ የሚያንስ ኦኬ 1 up to 6 months ነው ስኪዞፍሬኒፎርም ላይ። ስኪዞፍሬኒያ ላይ ግን ግሬተር ዛን 6 months ነው። ስኪዞፍሬኒፎርም ላይ ቀደም እንዳልኳችሁ ወደ ስኪዞፍሬኒያ ሊሄድ ይችላል። አንዱ ፖይንት ነው፣ እሱን ያዙት። ኦኬ ፕላስ ኖት ክሮኒክ
ኦኬ ክሮኒክ አይደለም ስኪዞፍሬኒፎርም የጸና አይሆንም ኦኬ ብዙ ጊዜ የሚቆይ አይደለም ወዲያውኑ ካየን ትሪት አድርገን ወዲያውኑ መዳን ይችላል ወይም ደግሞ ሪከረንስ የለውም ተደጋግሞ የመምጣት ቻንስ የለውም ትልቅ ሲኦሲ ፖይንት ነው ኖት ክሮኒክ ኦር ኖት ሪከረንት ኤፒሶድ የለውም ስኪዞፍሬኒፎርም ግን ሲምፕተም ተመሳሳይ ናቸው ኦኬ ዱሬሽን ያንሳል ማን ስኪዞፍሬኒፎርም ከ1 እስከ 6 ወር ነው ኦኬ በሲቪሪቲም ያንሳል ስኪዞፍሬኒፎርም እንደ ስኪዞፍሬኒያ ሲቪር አይደለም ስኪዞፍሬኒፎርም ወደ ስኪዞፍሬኒያ ሊሄድ ይችላል ሁለት አየን እስካሁን ኦኬ ለላውኛ መተን ታብታብ አርጎ እንበል እንደ ታብታብ አንልም እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው ግን አሁንም በድጋሚችን ላይክ ያርጉ ምንም አይቆጥርም እኮ ይኖራል የሚኖር ህይወት ነው ይኖራል ላይክ በማድረግ ይኖራል ስለዚህ ላይክ ያርጉ ሼር ያርጉ ይመቻችሁ ሁለት በሽታዎች አየን እንዴት በቀላሉ ሲኦሲ ጥያቄዎቻችሁ ላይ ከመጡ መመለስ እንዳለባችሁ የተረዳችሁ ይመስለኛል እነዚህ ሁለቱ ሌላው ብሪፍ ሳይኮቲክ ዲስኦርደር ነው ብሪፍ ሳይኮቲክ ቃሉ ራሱ ምን ይላል ኦኬ ብሪፍ ማለት ሰደን ማለት ነው ሰደን ምናልባትም ፔሸንቱ በአንድ ቀን ውስጥ ኦኬ ሌሊት ላይ የፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ ለምሳሌ ኦዲተሪ ሃሉሲኔሽን ሀፕን አድርጎ ቤተሰቦቹ ይዘውት ሊመጡ ይችላሉ ስለዚህ ይሄን የምናስበው ምንድነው ብሪፍ ሳይኮቲክ ነው ሰደን የሆነ ኦኬ ስኪዞፍሬኒያ ነው ግን የስኪዞፍሬኒያ ስፔክትረም ነው ግን ሰደን ነው ኦኬ አብረፕት ነው so symptoms lasting less than 1 month እቺ ቁጥር ያዟት less than 1 month እየቀነሰ የሚመጣው ሁሉ ነገር አሁን ኦኬ ስኪዞፍሬኒያ greater than 6 months ስኪዞፍሬኒፎርም 1 up to 6 months ግን ከ6 months በላይ አይሄድም ስኪዞፍሬኒፎርም ከ6 በላይ ከሄደ ስኪዞፍሬኒያ እንለዋለን ኦኬ ብሪፍ ሳይኮቲክ ዲስኦርደር ግን ሰደን ነው ኦኬ ግን ዱሬሽኑ ሌዛን 1 መንዝ ነው 1 መንዝ በአንድ ወር ውስጥ አንድ ቀንም ሊሆን ይችላል ሌዛን 1 መንዝ ኦኬ ሌዛን 1 መንዝ አንድ ቀን ሊሆን ይችላል ፔሸንቱ ጥያቄያችሁ ላይ ምናልባት ፔሸንቱ ጠዋት ላይ ሊላችሁ ይችላል ወይም ደግሞ 2 ቀን ሊላችሁ ይችላል 3 ቀን ሊላችሁ ይችላል ሶ እነዚህ ነገሮችን ማሰብ ይኖርባቸዋል ማለት ነው ኦኬ ፕላስ ኤንድ ኖ ሪከረንት ኤፒሶድ ስለዚህ ስኪዞፍሬኒፎርም እና ብሪፍ ሳይኮቲክ ዲስኦርደር ምን የላቸውም ሪከረንት ኤፒሶድ ወይም ደግሞ ክሮኒክ አይደሉም ማለት ወዲያውኑ መዳን ይችላሉ ተመላልሶ የሚመጡ አይደሉም አንዴ ካከምናቸው ድራሻቸው ይጠፋል ማለት ነው ኦኬ ስኪዞፍሬኒፎርም እና ብሪፍ ሳይኮቲክ ስለዚህ ስኪዞፍሬኒፎርም ከብሪፍ ሳይኮቲክ ይበልጣል በዱሬሽን ብላችሁ ያዙ ኦኬ ሁሉም ጋር ግን ፖዚቲቭ እና ኔጌቲቭ ሲምፕተም አለ ብዙ ጊዜ ብሪፍ ሳይኮቲክ ላይ ኔጌቲቭ ሲምፕተምስ እንደ ክራይቴሪያ አኮርዲንግ ቱ DSM-5 ክራይቴሪያ ብዙም ኔጌቲቭ ሲምፕተምስ አይገባም ፖዚቲቭ ሲምፕተምስ ራሱ ብቻ ካለ እንዲሁም ደግሞ ሲምፕተሙ ሌስ ዛን 1 መንዝ ከሆነ ብሪፍ ሳይኮቲክ ዲስኦርደር ይባላል ማለት ነው ኦኬ ሌላ ስኪዞ አፌክቲቭ ዲስኦርደር ስኪዞ አፌክቲቭ ሁለት ቃላቶች አሉ እዚህ ጋር ስኪዞ አለ ስለዚህ ምን ማለት ነው ስኪዞፍሬኒያ ማለት ነው ፕላስ አፌክቲቭ ኦኬ ሙድ ዲስኦርደር ማለት ሙድ አፌክቲቭ ዲስኦርደር ስኪዞ አፌክቲቭ ስለዚህ ስኪዞ ፕላስ አፌክቲቭ ፊቸርስ ኦፍ ቦዝ ስኪዞፍሬኒያ ፕላስ ሙድ ዲስኦርደር ፊቸርስ ኦፍ የሁለቱም ፊቸር ይዛል ስኪዞ አፌክቲቭ ዲስኦርደር የሁለቱም ፊቸር ይዛል አንደኛው የስኪዞፍሬኒያ ባህሪ ይዛል ፕላስ ሙድ ላይ ለምሳሌ ማኒክ ዲስኦርደር ሊሆን ይችላል ከፍ ያለ ሲምፕተም ሊኖራቸው ይችላል ሌላኛው ደግሞ ዲፕሬሲቭ ዲስኦርደር ሊሆን ይችላል ኦኬ ለምሳሌ ጥያቄያችሁ ላይ የስኪዞፍሬኒያ አንዱ ዴሉዥን አለው ይላችኋል ኦኬ ፔሸንቱ ዴሉዥን አለው እንዲሁም ደግሞ ትንሽ ቆይቶ ደግሞ የሙድ ዲስኦርደሮች ኦኬ
ድባቴ አምጥተዋል ወይም ደግሞ ዲፕረስድ ይሆናል ፔሸንቱ ቢላችሁ ስኪዞ አፌክቲቭ ነው። ሁለት ነገሮች አንድ ላይ ከመጡ ስኪዞና አፌክቲቭ አንድ ላይ ከመጡ ኬዛችሁ ላይ ምን መኖር አለበት? ስኪዞፍሬኒያ ሲምፕተም ስንል ዴሉዥን፣ ሃሉሲኔሽን እንዲሁም ደግሞ ኔጌቲቭ ሲምፕተሞች ኖረው ፕላስ ሙድ ዲስኦርደር አንዳቸው ካሉ ማኒክ ኦር ዲፕሬሲቭ ኤፒሶድ ካለ ይሄ ስኪዞ አፌክቲቭ ነው። እና ግልጽ የሆነ ይመስለኛል። ከዚህ በላይ መቼም ምንም ልታረጉት አትችሉ። ኦኬ ስለዚህ ክሮኒክ ራዘር ዛን ኦኬ ብሪፍ ይላል። ሶ እዚህ ጋር እንደምታዩት ሁለቱም ላይ በዋናነት ስኪዞፍሬኒፎርምና ብሪፍ ሳይኮቲክ ዲስኦርደር ላይ ክሮኒክ አይሆኑም። ኦኬ ዜር ኢዝ ኖ ክሮኒክ ኤፒሶድ። ኦኬ ስለዚህ ይህን ይመስላል። አሁን ጥያቄዎችን እናያለን። እንዴት ከባድ ጥያቄና እንዴት አይምሮን የሚፈትሹ ጥያቄዎች እንዳሉ አሳያችኋለሁ ሲኦሲ ጥያቄዎቻችሁ ላይ። ሶ እነሱን ስንሰራ በደንብ ይገባችኋል፣ ግልጽ ይሆንላችኋል። ሶ ከዚህ በኋላ መሳሳት የለም። አሁን ሳይካትሪ እነዚህ ኤሪያዎች ላይ እነዚህ መስት ናቸው ይመጣሉ። ስለዚህ እነዚህን በደንብ መጻፍ እዚህ ጋር እንዳሰፈርኩት በደንብ እናንተም መጻፍ ይኖርባችኋል። ኦኬ ጥያቄ እንስራ። አሁን ሲኦሲ ጥያቄዎቻችሁ A 24-year-old woman came to OPD complaining about auditory hallucination for the last 3 weeks. She had no history of substance use and mood disorder. From her medical record, you noticed that she was treated for the same problem before 4 years. What is the most likely psychiatric disorder the woman has? ኦኬ ሴትዮዋ ምን ኮምፕሌን አርጋ ነው የመጣችው? ኦዲተሪ ሃሉሲኔሽን። ስለዚህ አንድ ክራይቴሪያ እያሟላ ነው። አሁን ኦዲተሪ ሃሉሲኔሽን ፖዚቲቭ ሲምፕተምስ ኦፍ ስኪዞፍሬኒያ አመጣላችሁ። ደግሞ እስኮመኑ ማለት ኦዲተሪ ሃሉሲኔሽን ኦኬ ይዘነዋል። እሱ ፎር ደ ላስት 3 ዊክስ ኦኬ ፎር ደ ላስት 3 ዊክስ ኦኬ ሺ ሃድ ኖ ሂስትሪ ኦፍ ሰብስታንስ ዩዝ። ስለዚህ ምን እያላችሁ ነው? ምንም አይነት ሰብስታንስ አትጠቀምም፣ ሂስትሪ የላትም ከዚህ በፊት። ስለዚህ የሆነ ነገር አስወጡ እያላችሁ ነው። ይሄ ዲዚዝ ይሄ ሳይካትሪክ ኢልነስ የመጣው ከሰብስታንስ ጋር ተገናኝቶ አይደለም። ኤንድ ይላችኋል እዚህ ጋር ኤንድ ሙድ ዲስኦርደር ሺ ሃድ ኖ ሂስትሪ ኦፍ ሰብስታንስ ዩዝ ኤንድ ሙድ ዲስኦርደር። ስለዚህ ሲ ላይ ያለው ምርጫ አስወጡ እያላችሁ ነው። ሲ ላይ ያለው እዚህ ጋር ስኪዞ አፌክቲቭ። ቅድም ስኪዞ አፌክቲቭ ምን ብለናል? ስኪዞ ፈርኒያ ፕላስ አፌክቲቭ ማለት ሙድ ማለት ነው። ኦኬ ሙድ ዲስኦርደር። ስለዚህ ማን እናስወጣለን? መጀመሪያ ላይ ሲ ስኪዞ አፌክቲቭ ዲስኦርደር እናስወጣለን። ኦኬ ስለዚህ ምን አለ? ኦዲተሪ ሃሉሲኔሽን ይዘናል። ኦኬ የሰብስታንስ ዩዝ ሂስትሪ የላትም፣ የሙድ ዲስኦርደር ሂስትሪ የላትም። ኦኬ ኦልሬዲ ሩል አውት አድርገነዋል። ፍሮም ሀር ሜዲካል ሪካርድ ዩ ኖቲስ ዛት ሺ ዋዝ ትሪትድ ፎር ደ ሴም ፕሮብሌም ቢፎር 4 years። ትልቁ ማወቅ ያለባችሁ መጀመሪያ ጥያቄ በምትሰሩበት ሰዓት እያንዳንዱን ወርዶች ማየት አለባችሁ። ምክንያቱም ሆን ብሎ ነው የሚጽፉት እያንዳንዱን ነገር። ስለዚህ እዚህ ጋር ምን ይላችኋል? ዩ ኖቲስ ዛት ሺ ዋዝ ትሪትድ ፎር ደ ሴም ፕሮብሌም ቢፎር 4 years። ስለዚህ ምን እያላችሁ ነው? ብሪፍ ሳይኮቲክ ዲስኦርደር አይደለም እያላችሁ ነው። ሁላችሁም ይገባኛል። መልሱ ቢ ነው ብላችሁ ነው እንትን ያላችሁት። ዩ ኖቲስ ዛት ሺ ዋዝ ትሪትድ ፎር ደ ሴም ፕሮብሌም ቢፎር 4 years። ትሪትድ ሆናለች ከ4 ዓመት በፊት በዚህ ኬዝ ትሪትድ ሆናለች። ዘ ሴም ዩ ኖቲስ ዛት ሺ ዋዝ ትሪትድ ፎር ዘ ሴም ፕሮብሌም ቢፎር 4 years ይላል። ስለዚህ እዚህ ጋር ምን ብለናል? ኦዲተሪ ሃሉሲኔሽን ፎር ደ ላስት 3 weeks። ስለዚህ እናንተ ምን አስባችሁ ነበር? ብሪፍ ሳይኮቲክ። ቅድም ምን ብለናል? ብሪፍ ሳይኮቲክ ላይ ክሮኒክ የሆነ ወይም ደግሞ ሪከረንት የሆነ ተደጋግሞ የሚመጣ ኤፒሶድ የለውም ብለናል። ስለዚህ ብሪፍ ሳይኮቲክ ዲስኦርደር እናስወጣዋለን። ሲ እና ቢ አስወጣም ማለት ነው።
እዚህ ጋር በጣም ድራማ ሰርቶ መጣ ጥያቄው። ኦኬ ኦዲቶሪ ሃሉሲኔሽን ፎር ደ ላስት 3 ዊክ አላችሁ። ስለዚህ አይምሯችሁ ላይ የሚመጣው ምንድን ነው? ብሪፍ ሳይኮቲክ ዲስኦርደር ቀደም ያየ ነው። ስለዚህ እዚህ ጋር ደግሞ ምን አላችሁ መጨረሻ ላይ you notice that she was treated for the same problem before 4 years። ስለዚህ ብሪፍ ሳይኮቲክ ዲስኦርደር ቀደም እንዳየ ነው ብሪፍ እና ስኪዞፍሬኒፎርም ዲስኦርደሮች ምን የላቸውም ብለናል። ክሮኒክ የሆነ ኦኬ ሪከረንት የሆነ ኤፒሶድ የላቸውም ብለናል። ኦኬ ሶ ስኪዞፍሬኒፎርም አይሆንም። ኦኬ ስኪዞፍሬኒፎርም አይሆንም ምክንያቱም ቢ እና ዲ ያልሆነበት ምክንያት ምንድነው? ይሄ ሪከረንሲ አለው። ኦኬ አሁን የመጣው ለሶስት ሳምንት ሆኗታል ይሄን ኮምፕሌን ማድረግ ከጀመረች። ኦኬ ሲምፕተሙ ሺ ሃድ ኖ ሂስትሪ ኦፍ ሰብስታንስ ዩዝ ኤንድ ሙድ ዲስኦርደር። ስለዚህ ምን ማለት ነው? ሲያስወጡ ማለቱ ነው ጥያቄው። ኦኬ ሶ ፎር ሀር ሜዲካል ሪከርድስ ዩ ኖቲስ ዛት ሺ ዋዝ ትሪትድ ፎር ደ ሴም ፕሮብሌም ቢፎር 4 years። ስለዚህ ሌላው ደግሞ ብሪፍ ሳይኮቲክ ዲስኦርደር አይደለም እያላችሁ ነው። ምክንያቱም ሪከረንሲ የለም። ብሪፍ ሳይኮቲክ እና ስኪዞፍሬኒፎርም ዲስኦርደር አይደለም ጥያቄው እያላችሁ ነው። ስለዚህ ዘ ኮሬክት አንሰር ኢዝ ስኪዞፍሬኒያ። ኦኬ ስኪዞፍሬኒያ ወይም ደግሞ ስኪዞፍሬኒክ ዲስኦርደርስ ደ ሲቪየር ደ ሞስት ሲቪየር ሜንታል ኢልነስ ማለት ነው። ኦኬ ስለዚህ ዋት ኢዝ ደ ሞስት ላይክሊ ነው የሚላችሁ። what is the most likely psychiatric disorder the woman has? እዚህ ጋር እንዳስቀምጥኩላችሁ ከለሩ ላይ ኦዲተሪ ሃሉሲኔሽን ፎር 3 week ይላል። ኦኬ ይሄ ሊያምታታ ነው ድራማው ነው። ኦኬ ፎር 3 weeks ይላል። ኖ ሂስትሪ ኦፍ ሰብስታንስ ዩዝ ኦር ሙድ ዲስኦርደር እነዛን ቀደም ያልኳቸው ነው። ሲሚላር ኤፒሶድ 4 years ago አለው ይላችኋል። ሲሚላር ኤፒሶድ 4 years ago። ኦኬ በደንብ ግልጽ የሆነ ይመስለኛል ጥያቄው። ኦኬ ሌላው ተመሳሳይነት ያለው ጥያቄ አይ ቲንክ ይሄ የቅርብ ነው። ኦኬ ይሄ ጥያቄ ያኛው የቆየ ነው 2013 ላይ ይመስለኛል። ኦኬ a 26 years old man came to a hospital and reported auditory hallucinations of 1 day duration. Okay the onset is reported to be 2 hours after drinking 5 bottles of beer. Okay he has no previous history of mental illness and no insight of what happened to him. What is the most likely diagnosis for this case? ስለዚህ ጥያቄያችን እንደገና እንዲያው እቺ ይሄ ሰውዬ ምን ኮምፕሌን አድርጓል? ሪፖርት አድርጓል ኦዲቶሪ ሃሉሲኔሽን ኦፍ 1 day duration 1 day duration. The onset is reported to be 2 hours after drinking. እቺ ወርድ ናት። እቺ አረፍተ ነገር ነው ትልቅ ቦታ የምትይዘው በዚህ ጥያቄ ውስጥ። The onset is reported to be 2 hours after drinking 5 bottles of beer. Okay 5 bottles of beer ይላል። ኦንሴቱ የመጣው ይሄ እንትኑ የመጣው ኮምፕሌን ያረገው 5 ቦትል ኦፍ ቢር ከጠጣ በኋላ ነው ይላችኋል ጥያቄው። ኦኬ ከዚህ በፊት ምን አልነበረውም? ሜንታል ኢልነስ ከፍተኛ የሆነ የአእምሮ እክል አልነበረውም። ኤንድ ኖ ኢንሳይት ኦፍ ዋት ሀፐን ቱ ሂም ምን እንደተከሰተ አያውቅም። ኢንሳይት የለውም። ፑር ኢንሳይት ነው ያለው። what is the most likely diagnosis for this case? A alcohol induced psychotic disorder, B alcohol withdrawal syndrome, C schizophreniform disorder, D brief psychotic disorder. ሶ ብዙዎቻችሁ አሁንም ዲ ብላችኋል ይመስለኛል ጥያቄው ላይ ብሪፍ ሳይኮቲክ ዲስኦርደር። ምክንያቱም 1 day ስላለ ቀደም ስናነሳ ነበር አይደል? ብሪፍ ሳይኮቲክ ዲስኦርደር 1 day አፕ ቱ 1 month ብለናል ሊሚቱ። እዚህ ጋርም ተመሳሳይ ያንን ነገር ነው የሚያሳያችሁ። ስለዚህ ብሪፍ ሳይኮቲክ ዲስኦርደር አይደለም። ለምን? ችግሩ የመጣው ከምንድን ነው? ቢራ 5 bottles of beer ከጠጣ በኋላ ነው የመጣው። according to DSM-5 criteria ምን ይላል? and disease
ሜንታል ኢልነስ ነው ለማለት ኦኬ ሜንታል ኢልነስ ነው ለማለት ኤኒ ሜዲካል ኦኬ ፕሪ ኤግዚስቲንግ ሜዲካል የሆኑ ኮንዲሽኖችን ሩል አውት ማድረግ አለብን። እንዲሁም ደግሞ አልኮል ሰብስታንስ እነዚህ ነገሮች መኖር የለባቸውም። አንድ ዲዚዝ አኮርዲንግ ቱ DSM-5 ሳይካትሪክ ኢልነስ ነው ለማለት ምን ሩል አውት ማድረግ አለብን? እነዚህ ዲዚዞች ራሳቸውን ችሎ ካልመጡ ሳይካትሪክ ኢልነስ አይደሉም። ራሳቸውን ችሎ ለምሳሌ ብሪፍ ሳይኮቲክ ዲስኦርደር አንላቸውም፣ ስኪዞፍሬኒፎርም አንላቸውም። ስለዚህ እነዚህ ነገሮች ሩል አውት ማድረግ አለብን ነው። አሁን ጥያቄያችን ላይ የመጣው ምንድን ነው? the onset is reported to be 2 hours after drinking 5 bottles of beer okay 5 bottles of ቢራ ከጠጣ በኋላ ነው የመጣው ሪፖርት የተደረገው 5 bottles of beer ከጠጣ በኋላ ነው የመጣው እያላችሁ ነው። ስለዚህ ይሄ ራሱን ችሎ ሳይካትሪክ ኢልነስ አይደለም። ይልቁንም ምንድነው የሚያሳየን? አልኮል ኢንዱስድ ነው። ኦኬ አልኮል በመጠጣቱ የመጣ ችግር ነው እንጂ ራሱ ችሎ ኦኬ የመጣ ዲስኦርደር አይደለም። ስለዚህ አኮርዲንግ ቱ DSM-5 ምናልባትም እነዚህ ችግሮች በስትረስ ሊሆን ይችላል የሚመጡት። ኦኬ በኢንፌክሽን ሊሆን ይችላል። ኤኒ ሜዲካል ኢሹ ካንሰር ሊሆን ይችላል። ሌላ ሲቪየር ሜዲካል ኢሹ ተያይዞ የሚመጡ ሳይካትሪክ ኢልነሶች ምን ማድረግ አለባችሁ ይላል DSM-5 ሩል አውት ማድረግ አለባችሁ። DSM-5 እንደ ጋይድ ላይን ነው ለሳይካትሪ። ስለዚህ ሁሉም ጥያቄዎችን መስራት ያለባችሁ አኮርዲንግ ቱ DSM-5 ክራይቴሪያ ነው። ሶ መጽሐፉ ጤናፒዲያ የቴሌግራም ቻናላችን ላይ እናስቀምጥላችኋለን። እዛ ላይ ገብታችሁ ማንበብ ትችላላችሁ። ያው ምናልባት ጊዜ ካላችሁ ነው እንጂ በጣም ሰፊ መጽሐፍ ነው። ኦኬ በሱ ጊዜያችሁን እንድታጠፉ አድቫይዝ አላደርግም። ኦኬ ስለዚህ አኮርዲንግ ቱ DSM-5 በቀላሉ ሳይካትሪክ ኢልነሶች መጀመሪያ ላይ ያ ኢልነስ ነው ኦኬ ስኪዞፍሬኒያ ነው ስኪዞፍሬኒፎርም ነው ለማለት ችግሩ የመጣው ሳይኮሎጂካሊ ኦኬ ሳይኮሎጂካል ኢሹ ራሱ ችሎ ካልሆነ በስተቀር ምን ማድረግ አለባችሁ? ሩል አውት ማድረግ አለባችሁ። ከምን ተያይዞ ሰከንደሪቱ አሁን እዚህ ጋር ሰከንደሪቱ አዘር ኢሹ ነው። ኦኬ the onset is reported to be 2 hours after drinking ይላችኋል። drinking 5 bottles of beer። ስለዚህ ከአልኮል ጋር ተያይዞ አልኮል ኢንዲዩስድ አልኮል ያመጣው ከአልኮል ጋር ተያይዞ የመጣ ሳይኮቲክ ዲስኦርደር ነው። ኤ ነው መልሱ። ኦኬ ሲና ዲ አይሆኑም፣ ምክንያቱም አልኮል ከጠጣ በኋላ ነው የሚመጣው። አኮርዲንግ ቱ DSM-5 እነዚህ ኢሹዎች የሚመጡት ራሳቸውን ችሎ ከመጡ ነው። አሊያም ምን ማድረግ አለብን? ሩል አውት ማድረግ አለብን። ከምን እንደመጣ ማወቅ አለብን ማለት ነው። ኦኬ ስለዚህ ይሄ ችግር የመጣው አልኮል ኢንዲዩስድ ነው። ኦኬ ቢ ላይ አልኮል ዊዝድሮዋል ይላችኋል። አልኮል ዊዝድሮዋል አይሆንም። አልኮል ዊዝድሮዋል ስንል ለምሳሌ አልኮል ከዚህ በፊት በጣም የሚጠጡ ከሆነ ወዲያውኑ ሲያቆሙ የሚከሰት ሲምፕተም አለ። ብዙ ጊዜ ትሪመር፣ አጂቴሽን፣ ረስትለስለስ ይኖራቸዋል። እነዚህ ሰዎች ምንም ከጥያቄያችን ጋር የማይገናኝ ነው። ኦኬ ሶ የዛሬ ትምህርታችን በዚህ ይጠናቀቃል። ሁላችሁም ሰብስክራይብ እንድታደርጉ ኦኬ እንዲሁም ደግሞ ላይክ እንድታደርጉ በትህትና ጠይቃለሁ። ላይክ ማድረግ እንዳይረሳ። ሁላችሁም የተሰማችሁን ነገር ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ቀጣይ ይዘን ወይም ደግሞ ፖስት የምናደርግላችሁ ኤሪያዎች ኦኬ ለሲኦሲ የሚሆን ሲኦሲ ላይ ብዙ ጊዜ ያዩዋቸው ኬዞች ኮመንት ላይ እንድትጽፉልን እንጠይቃለን። ሶ አሁንም በድጋሚ ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ።